የአሰብ ጉዳይ የፍትህ ጥያቄ ተነሳበት። ሰላም እንደምላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የአሰብ ጉዳይ የፍትህ ጥያቄ ተነስቶበታል። ኤርትራ ነጻነቷን ስታገኝ የኢትዮጵያ የባህር በር ጉዳይ የተገቢውን ምላሽ አለማግኘቱ ምሁራን እየገለጹ ነው። አሰብ፣ ምጽዋን የመሳሰሉ የሁለት ግዙፍና ወደቦች የባህር በር ባለቤት የነበረችው ኢትዮጵያ በሁለት አማጺ ቡድኖች ፍላጎትና ውሳኔ ብቻ ኢትዮጵያ የባህር በሯን አጥታለች ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ከኢትዮጵያ ቴሌቪዥን በነበራቸው ቃለ መጠየቅም እንደተናገሩት ኢትዮጵያ የባህር በሯን ያጣችው ፍትሐዊ ባልሆነ መንገድ በመሆኑ እንደሚቆጫቸውና ይህ ሁኔታ ለመቀየር እንደሚታገሉ አስታውቀዋል። ሀገር ባልተረጋጋችበት፣ ቋሚ መንግስት እንኳን ባልተዋቀረበት ሁኔታ የህወሓትና የሻዕቢያ መሪዎች ብቻቸውን በወሰኑት ውሳኔ ኢትዮጵያ ወደብ አልባ ሀገር መደረጓ የፍትህ ጥያቄ የተነሳበት መሆኑ ስለ ጉዳዩ ያነጋገርናቸው የአፍሪካ ቀንድ ፖለቲካ ተመራማሪ የሆኑት ዶክተር ኃይሉ መረሳ ይናገራሉ። ኢትዮጵያ የባህር በር ማግኘት ትችላለች፣ ኤርትራ በምላሹ ምን ታገኛለች የሚል ስምምነት አልነበረም። ስምምነቱም በትጥቅ ትግል ባሉ ሁለት አካላት እንጂ ተቋማዊ አልነበረም። ሁለተኛው ኤርትራ ሁሌም ኢትዮጵያን እንደ ስጋት ነው የምታያት፣ ምክንያቱ የድንበር ውዝግብ ነበራቸው በማለትም ያስታውሳሉ። ኤርትራ ከኢትዮጵያ በምትለይበት ሂደትም ኢትዮጵያ በአጭር ኪሎ ሜትር ርቀት በየብስ የምትገናኘው አሰብ የራሷ ማድረግ ተፈጥሯዊ መብት ነበራት። አሰብም ቀደም ሲል በወሎ ክፍለ ሀገር ስር በኋላም ከ1980 ጀምሮ በራስ ገዝ አስተዳደር ስር የቆየ እንጂ በኤርትራ ክፍለ ሀገር አስተዳደር ውስጥም አልነበረም። አሰብ በኤርትራ መንግስት ስር እንዲሆን ያደረገው በጣት የሚቆጠሩ የአማጺ ቡድኖች አመራሮች በወሰኑት ውሳኔ ነው። የኢትዮጵያ ሕዝብ የባህር በር ሲዘጋበት፣ አሰብ ወደብ ሲወሰድበት እንደ ባለቤት ስለ ጉዳዩ አልተጠየቀም፣ እንዲናገርም አልተፈቀደለትም። በተለይ ኢሳያስ አፈወርቂና አቶ መለስ ዜናዊ፣ አቦይ ስብሃት ነጋ፣ አቶ ስዩም መስፍን ኢትዮጵያን የባህር በር አልባ በማድረግ ረገድም ብቸኛ ውሳኔ ሰጪዎች ነበሩ። የኢትዮጵያና የኤርትራ ጉዳይ በህግ ያለቀ ጉዳይ ነው የሚሉት ደግሞ የዓለም አቀፍ ግንኙነት ምሁሩ አቶ ነገራ ጉደታ ናቸው። ህወሓትና የኤርትራ መንግስት ስምምነት የፈጸሙት ህግና ተቋም ላይ ተመሰርተው አይደለም ሲሉም ያክላሉ። ለዚህ የኤርትራና በኢትዮጵያ መካከል ድንበርና የባህር በርና የሌሎች ጉዳዮች ጨምሮ ተገቢውን ምላሽ ሳያገኙም ቆይተዋል። ቢሆንም ስጋት መፈጠሩ አይቀርም ብለዋል አቶ ነገራ። የአፍሪካ ቀንድ አካባቢ መልክዓ ምድራዊ አቀማመጥ ምክንያትም ለዓለም አቀፍ ንግድና ዋና መስመር በመሆኑ የሀያላን ሀገራት ትኩረትም ተለይቶት አያውቅም። በዚህ ረገድም የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ የምዕራባውያን ሀገራት ሚና ወይም አመለካከት ምን ሊሆን እንደሚችልም ያስረዳሉ። ሁለቱም ሀገራት ያላቸውን የዓለም አቀፍ ግንኙነት የተለያየ ነው። ኤርትራ ከሩሲያና ከቻይና ጋር በመቆም ምዕራባውያን ስታዋግዝ፣ ኢትዮጵያ ግን ከምዕራብ ዓለም ጋር ያላትን ግንኙነትና ጥቅም ማስቀጠል ትፈልጋለች። በምዕራቡ በኩል ጠቅላይ ሚኒስተሩም ፍላጎታቸው እንዲያሟሉ ሊከተሏቸው የሚገቡ ፖሊሲዎች ሊያስቀምጡ ይችላሉ። ከነዚህም አንዱ ኤርትራ ማስቆም ሊሆን እንደሚችልም ይገምታሉ ሲሉ አቡ ሻህም ይገልጻሉ። በዚህ መሰረትም ምዕራባውያን የኢትዮጵያ ለእድገቷ ወደብ ሊኖራት ይገባል የሚለውን አጀንዳቸውን ለመተግበር አበረታተዋቸዋል። ለምሳሌ አሰብን በኃይል እንዲቆጣጠሩ የሚያግዟቸው ቃል ሊገቡላቸው እንደሚችሉ አይዞት ብለዋቸው ሊሆን እንደሚችልም አንዳንድ ክስተት ሊታይ እንደሚገባም ይገምታሉ። አቶ ነገራ በበኩላቸው ምዕራባውያን እጃቸው ባይኖር ሳይደሰቱ አይቀሩም ይላሉ። ኢትዮጵያም ይህን የባህር በር አገኘች ማለት በቀጠናው ፖለቲካ ሀያል ሆና ትወጣለች ማለት ነው። ምክንያቱም አሁን ተከባ ነው ያለችው። ቀይ ባህር ላይ መሰረታዊ ቤዝ የመሰረቱ ሀገራት ኢትዮጵያ ላይ ብሔራዊ ጥቅማቸውን ለማስጠበቅ ጫና ያሳድራሉ። አገሪቱ የሚያስተዳድረው የትኛውም አካል ይህን ጥቅማቸው ሊጠብቅላቸው ደግሞ ይገባል ይላሉ። አክለውም ኢትዮጵያ በአካባቢው ከጠነከረች የባህር ላይ ንግድን ደህንነት በማስከበር ውስጥም ልታግዛቸው ትችላለች። በተመሳሳይ ስጋት ሊፈጠርባቸውም ይችላል። ምክንያቱም ይህ ጉዳይ ግጭት የሚፈጥር ከሆነ በቀጠናውም ሌላ ችግር ሊቀሰቀስ ይችላል። ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።